ራሳችሁ እንዲሆን የማትፈልጉትን ነገር በሌላ ሰው ላይ እንዲሆን አታድርጉ። እናንተ ምደባ እንደምትፈልጉት ሰው ምደባ ይፈልጋል። እናንተ ልጆቻችሁ ማስተማር እንደምትፈልጉት ሰው ማስተማር ይፈልጋል። እናንተ ላይ ቢሆን የማትፈልጉትን ሰው ላይ አታድርጉ። ይሄን በባለፈው ማዕከላዊ ኮሚቴ አንድ ምሳሌ ነግሬያቸው ነበር። አዲሱ ስላልሰማ ለእናንተም እንገራችሁ። አንድ ወጣት መንገድ እየተጓዘ ትንሽ ጎልመስ ሸምገል ያለ ሰው ያያል እና አስቆሟቸው። ሰላም ብሎ ያቁኛል ያስታውሱኛል ወይ ይላቸዋል። እኚህ ሽማግሌ አላስታውስህም አላቅህም ይሉታል። እንዴ እርሶ እኮ የኔ መምህር ነዎት፣ የተማርኩት እንዲህ ያለ ትምህርት ቤት ነው፣ ያስተማሩኝ እንደዚህ አይነት ትምህርት ነው፣ አያስታውስኝም ወይ አላቸው። አላስታውስህም። አሁን አንተ ምን ትሰራለህ አሉት። እኔም መምህር ሆኛለሁ አላቸው። እንዴት መምህር ሆንክ? በእርሶ ምክንያት። እርሶን አይቼ እርሶን ለመሆን መምህር ሆንኩ፣ እርሶ ግን አያስታውሱኝም። እስቲ አስታውሰኝ፣ እንዴት ነበረ? የት ነበረ ማስታውስ ማቀህ ብሎ ጠየቁት። በአንድ ወቅት እኛ ክላስ ውስጥ እኔ አቅራቢያ የሚቀመጥ ልጅ አዲስ ሰዓት ገዝቶ ይመጣል። ያው እሱም ልጅ ስለሆነ አዲስ መሆኑን ለማሳየት እና ሊያስቀናን እየሞከረ እኔ በጣም ቀናው። በሰዓቱ ለገዛ የምችልበትም እድል አልነበረኝም እና ሰዓቱን ሰረኩበት። ሰዓቱን ስሰርቅ ልጁ አላግባብ ጮኸ፣ አለቀሰ፣ ክላስ ረበሸ። እርሶም ይህንን ሰዓት የወሰደ ሰው ይመልስለት ብለው ጠየቁ። ሁላችንም ዝም አልን። ይመልስ ጠፋ። ሁሉም አላየሁም አለ።